እሺ ሰላም ቤተሰቦቼ እንዴት አላችሁ? በእያላችሁበት ሰላማችሁ ይብዛልኝ። በአገር ውስጥም በአገር ውጭም ያላችሁ ውድ የቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩ ቪዲዮ የአማርኛ ፊደላቶችን እያንዳንዳቸውን ድምጻቸውንና ቅርጻቸውን እንዴት አድርገን መለየት እንደምንችል ማወቅ እንደምንችል በዚህ ቪዲዮ አካትቼ ይዤላችሁ ቀርቤያለሁ። ከሀ እስከ በ ያሉትን የአማርኛ ፊደላቶች ከመጀመሪያ እስከ መጨረሻ ማለትም ስምንቱንም ፊደላቶች እያንዳንዳቸው ቅርጻቸውና ድምጻቸው ምን እንደሆነ በሁለት መንገድ አስቀምጬላችኋለሁ። ከሀ ጀምረን እስከ ኋ ያሉትን በቅደም ተከተል እናነብና ከዛ ደግሞ ከመጨረሻ ከኋ ጀምረን ወደ መጀመሪያው ወደ ሀ የምንመለስበት የአነባብ ስልት ነው ማለት ነው። ስለዚህ በዚህ ቪዲዮ እናንተ ማወቅ የፈለጋችሁትን መማር የፈለጋችሁትን እያንዳንዳቸው ፊደላቶች ለጀማሪዎች ለማወቅ ያስቸግራችሁ ሰዎች ካላችሁ በዚህ ቪዲዮ ገብታችሁ ትምህርታችሁን መማር እንደምትችሉ እንዲሁም ደግሞ በውስጥ መስመር ገብታችሁ ትምህርታችሁን መከታተል እንደምትችሉ ለማሳወቅ እፈልጋለሁ። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል ትችላላችሁ። ባላችሁበት ሆናችሁ በማንኛውም ሰዓት በማንኛውም ቦታ ሆናችሁ በኦንላይን ትምህርታችሁን መከታተል እንደምትችሉ ለማሳወቅ እፈልጋለሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ይቆዩ። ሀ ሁ ሂ ሃ ሄ ህ ኋ እደግመዋለሁ። ሃ ሁ ሂ ሃ ሄ ህ ሆ ቀጣይ ኋ። እሺ እዚህ ጋር ደግሞ ከመጨረሻ ጀምረን ወደ መጀመሪያ እንሄዳለን ማለት ነው። ኋ ሆ ሄ ሄ ሃ ሂ ሁ ሃ እደግመዋለሁ። ኋ ሆ ሄ ሄ ሃ ሂ ሁ ሃ ቀጣይ ለ ለ ሉ ሊ ላ ሌ ሌ ሎ ሏ እደግመዋለሁ። ለ ሉ ሊ ላ ሌ ሌ ሎ ሏ። በጣም ጥሩ። ቀጣይ ከመጨረሻ ወደ መጀመሪያ ስንሄድ ሏ ሎ ሌ ሌ ላ ሊ ሉ ለ እደግመዋለሁ። ሏ ሎ ሌ ሌ ላ ሊ
ቀጣይ ሐመር ሃ ሃ ሁ ሂ ሃ ሄ ሄ ሆ ኋ። እሺ ደግመዋለሁ። ሃ ሁ ሂ ሃ ሄ ሄ ሆ ኋ። ቀጣይ ከመጨረሻ ወደ መጀመሪያ ያሉትን እናነባለን። ኋ ሆ ሄ ሄ ሃ ሂ ሁ ሃ። እደግመዋለሁ። ኋ ሆ ሂ ሄ ሃ ሂ ሁ ሃ። ቀጣይ መ መ ሙ ሚ ማ ሜ ሜ ሞ ሟ። በጣም ጥሩ። እደግመዋለሁ። መ ሙ ሚ ማ ሜ ሜ ሞ ሟ። እሺ አሁን ከመጨረሻ ወደ መጀመሪያ ሲሄድ ሟ ሞ ሚ ሜ ማ ሚ ሙ መ። እደግመዋለሁ። ሟ ሞ ሜ ሜ ማ ሚ ሙ መ። እሺ ቀጣይ ሰ ሰ ሱ ሲ ሳ ሴ ስ ሶ ሷ። እደግመዋለሁ። ሰ ሱ ሲ ሳ ሴ ስ ሶ ሷ። እሺ ቀጣይ ከመጨረሻ ወደ መጀመሪያ ስንሄድ ሷ ሶ ስ ሴ ሳ ሲ ሱ ሰ። እደግመዋለሁ። ሷ ሶ ስ ሴ ሳ ሲ ሱ ሰ። እሺ ቀጣይ ረ ረ ሩ ሪ ራ ሬ ሬ
እደግመዋለሁ። ረ ሩ ሪ ራ ሬ ሬ ሮ ሯ። እሺ ቀጣይ ሯ ሮ ሬ ሬ ራ ሪ ሩ ረ። እደግመዋለሁ። ሯ ሮ ሬ ሬ ራ ሪ ሩ ረ። ቀጣይ ሰ ሰ ሱ ሲ ሳ ሴ ስ ሶ ሷ። እደግመዋለሁ። ሰ ሱ ሲ ሳ ሴ ስ ሶ ሷ። እሺ ቀጣይ ከመጨረሻ ወደ መጀመሪያ ስንሄድ ሷ ሶ ስ ሴ ሳ ሲ ሱ ሳ። እደግመዋለሁ። ሷ ሶ ስ ሴ ሳ ሲ ሱ ሰ። ቀጣይ ሸ ሸ ሹ ሺ ሻ ሼ ሺ ሾ ሿ። እደግመዋለሁ። ሸ ሹ ሺ ሻ ሼ ሺ ሾ ሿ። ከመጨረሻ ወደ መጀመሪያ ስናነብ ደግሞ ሿ ሾ ሺ ሼ ሻ ሺ ሹ ሸ። እደግመዋለሁ። ሿ ሾ ሼ ሼ ሻ ሺ ሹ ሸ። ቀጣይ ቀ ቀ ቁ ቂ ቃ ቄ ቅ ቆ ቋ። እደግመዋለሁ። ቀ ቁ ቂ ቃ ቄ ቅ ቆ ቋ። ቀጣይ ከመጨረሻ ወደ መጀመሪያው ስናነብ ቋ
ቋ ቆ ቄ ቄ ቃ ቂ ቁ ቃ እደግመዋለሁ ቋ ቆ ቄ ቄ ቃ ቂ ቁ ቃ። እሺ ቀጣይ በ በ ቡ ቢ ባ ቤ ብ ቦ ቧ እደግመዋለሁ በ ቡ ቢ ባ ቤ ብ ቦ ቧ። እሺ ቀጣይ ቧ ቦ ቢ ቤ ባ ቢ ቡ በ እደግመዋለሁ ቧ ቦ ቢ ቤ ባ ቢ ቡ በ። እንግዲህ ውድ ተመልካቾቼ የአማርኛ ፊደላቶቹን ቅርጻቸውንና ድምጻቸውን በዚሁ መንገድ እንይዛለን ማለት ነው። እያንዳንዳቸው ፊደላቶች ወደ ታች 34 ወደ ጎን ደግሞ 8 ፊደላቶች አሉ። እነዚህን ፊደላቶች በአጠቃላይ ቅርጻቸውንና ድምጻቸውን አዋህደን ባንድ ከያዝን በኋላ ወደ ቃላት ምስረታ፣ ከቃላት ምስረታ ወደ አረፍተ ነገር፣ ከአረፍተ ነገር ወደ ምንባብ የምንሄደው በዚሁ መንገድ ስለሆነ እናንተ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና መላው የዓለም ሰው መማር ያልቻለ ነገር ግን መማር የሚፈልግ ይህ ቪዲዮ እንዲደርሰው አድርጉ። ስለዚህ እናንተ ደግሞ መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚሁ አጋጣሚ ለማሳወቅ እፈልጋለሁ። ለዛሬው ትምህርታችን ይህን ይመስላል። በሌላ ጊዜ እስከምንገናኝ መልካም ጊዜ